ብሉይ ኪዳን 46ቱ የብሉይ ኪዳን መጻሕፍት በአራት ይከፈላሉ። እነዚህም አንደኛ የሕግ መጽሐፍ፣ ሁለተኛ የታሪክ መጽሐፍ፣ ሶስተኛ የመዝሙር እና የጥበብ መጽሐፍት፣ አራተኛ የትንቢት መጽሐፍት ይባላሉ። የሕግ መጽሐፍት የሚባሉት መጽሐፍተ ኦሪትም በመባል ይታወቃሉ። ኦሪት ቃሉ የሱርስት ሲሆን ሕግ ማለት ነው። የእነዚህ መጽሐፍት ጸሐፊም ሊቀ ነቢያት ሙሴ ነው። በቁጥር 5 ሲሆኑ እነዚህም ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍና ኦሪት ዘዳግም ናቸው። በሁለተኛው ስር ማለትም በታሪክ መጽሐፍት የሚካተቱት ደግሞ 17 መጽሐፍት ሲሆኑ ከነዚህም ውስጥ መጽሐፈ ኢያሱ፣ መጽሐፈ መሳፍንት፣ መጽሐፈ ሩት፣ አንደኛና ሁለተኛ መጽሐፈ ሳሙኤል፣ አንደኛና ሁለተኛ መጽሐፈ ነገሥት፣ አንደኛ ዜና መዋዕል እና ወዘተ ይገኙበታል። በሦስተኛው የመዝሙርና የጥበብ መጽሐፍት ስር የሚካተቱት ደግሞ 8 መጽሐፍት ሲሆኑ እነዚህም መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ ተግሣጽ፣ መጽሐፈ ጥበብ፣ መጽሐፈ መክብብ፣ መኃልየ ዘሰሎሞንና መጽሐፈ ሲራክ ናቸው። አራተኛውና የመጨረሻው ክፍል የትንቢት መጽሐፍት ሲሆን በዚህም 16 መጽሐፍት ሲሆኑ ከነዚህም ውስጥ ትንቢተ ኢሳይያስ፣ ትንቢተ ኤርምያስ፣ ትንቢተ ሕዝቅኤል፣ ትንቢተ ዳንኤል፣ ትንቢተ ሆሴዕ፣ ትንቢተ ኢዩኤል፣ ትንቢተ አሞጽና የመሳሰሉት ይገኙበታል።